እስካሁን 3 ፍሬ። ያ አላህ እኔ በልጬሃለሁ ማለት ነው። ምንም ይሁን ምንም ሰርተን መለወጥ ነው ያለብን። ግዴታ ቁጭ ብለን ትልቅ ገንዘብ እናገኛለን የሚባል ነገር የለም ማለት ነው። ማንኛውም ሰው ከትንሽ ተነስቶ ነው ጥሩ ደረጃ ላይ መድረስ የሚችለው። ሰይድ ደግሞ በቃ ዲህናው ላይ ያ ሰላም ሰላሙ አለይኩም ወራህመቱላህ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን እያልኩ ቪዲዮን ይዤላችሁ መጥቻለሁ። ስትጀመሩት ላይክ እያደረጋችሁ እስከ መጨረሻው ተከታተሉኝ። እንግዲህ ብዙ ቅመሞች የጠየቃችሁ ጥያቄ ነው በተደጋጋሚ እና መመለስ አለብኝ ማለት ነው። እና ጀላቲ እንዴት ነው የምትሰሪው ብላችሁኛል ማለት ነው። ጀላቲ የምሰራው እንግዲህ ያው መጀመሪያ እነዚህን ነገሮች ያስፈልጋሉ። የብርቱካን አለ የፈለጋችሁት ነገር ማለት ነው። እነዚህ አሉ ታሽገው የሚሸጡ ማለት ነው። እነዚህን ያው አሉን ገዝተን ማለት ነው። ከዛ እንግዲህ ያው ሻማ ያስፈልገናል። ሻማ ግድ ነው ማለት ነው። ያለ ሻማ አይሆንም። ሻማችንን ያው እናበራለን ማለት ነው። እዚህ ደግሞ የሚያስፈልገን ይሄ እንትን ነው፣ ላስቲክ ነው። ይሄው እንደምታዩት ቀጫጭን ላስቲክ ናት ማለት ነው። ይሄንን ደግሞ በኪሎ እንገዛለን። ይሄንን በኪሎ ገዝተን ይሄ ለጀላት የሚሆን ነገር ነው። ከዛ ያው ክብሪት ያስፈልገናል ትላላችሁ እንግዲህ ሁሉንም ላሳያችሁ ብዬ ነው። እና እነዚህን ፌስታሎች ያው አሁን አስተሻሸጉን አሳያችኋለሁኝ። ያው ማሸግ ጀምሬያለሁኝ። ይሄ የታሸገው ነው ማለት ነው። ይሄ ታሽጓል። እንግዲህ ደግሞ እንዴት እንደማሽግ እናንተ እዊ ማለት ነው። ያው እዚህ እንደምታዩት ቆጥሬያለሁኝ። ይሄንን በጥብጬ ቆጥሬያለሁኝ ማለት ነው። እና እስኪ ላሳያችሁ ማለት ነው እንዴት አድርጌ እንደምሰራ። ያው ሻማዬን አዘጋጅቻለሁ። ትናንትናም አሁን ለታም የሰራንበት ነው። ግን ትንሽ ያደክማል ማለት እንደዚህ ካረግን በኋላ እና ያው ፌስታላችን እንዳይፈስብን እንዲቻርገን በደንብ እናሽጋታለን ማለት ነው። እንዲህ ካሸግን በኋላ እንግዲህ ከዚህ እየቀነስን ነው። ያው አንድ ጊዜ ተቆጥሩና ቀነስ እያደረጋችሁ መጠኑን ያው የስንት ብር እንደምትሰሩ እናንተ ታውቃላችሁ። አሁን ይሄ የሁለት ብር ነው። እንደዚህ ካረግን በኋላ ያው እቺ ብረት ታስፈልጋለች። ለምን በደንብ እንዲይዝላችሁ ማለት ነው። እንድች እናረግና ያው ግልጽ እንደሆነላችሁ ነው። ብዙም ቅመሞች ልታውቁት ትችላላችሁ እንዴት እንደሚታሸግ። አብዛኛዎቹ ደግሞ ጠይቃችሁኛል። እንደዚህ ካረግን በኋላ ያው በመቀስ ከዚህ እንደዚህ እንቆርጠዋለን። ይሄ መቀስ የሞተ ነው። መቀሴን አምጣበት ትልቁን እዛ ይዘህ እኔ በዛ አልታገልም። እና አያችሁ ይሄው አሁን ይሄ ባለ 2 ብር ነው። ይሄንን አሸኩኝ ማለት ነው። ያው እንዳይፈስባችሁ ከታችም እንዳርጋችሁ ማየት አለባችሁ። እንደዛ አርጋችሁ ማየት አለባችሁ። ያው ካፈሰሰ ማስተካከል ግድ ይለናል ማለት ነው። እንደዚህ እያደረግን አሁንም ደግሞ መልሰን እንደዚህች እናረጋለን ማለት ነው። ቀነስ እያደረግን እንግዲህ ያው መጠኑን ያው በግምት ነው። ያን ያህል ብረቱ ወይ ጠርኩት የኔ ነገር መጠኑን ያው በግምት ነው እንጂ ያን ያህል መስፈሪያ ወይም ኪሎ መመዘኒያ የለውም። በራሳችን አመጣጥነን ነው። ያው አንዱ ከፍም አንዱ ዝቅ ሊል ይችላል። ባለእድለኛ እንግዲህ ከፍ ያለውን ይወስዳል ማለት ነው። ሰይድም እዚህ እያሸገ ነው ተያይዞታል። ያው መጀመሪያ እስኪ ደግሞ የሁለት ብር እንሸግና ከዛ ደግሞ የ3 ብር እናሽጋለን ማለት ነው። ግን አሁን ያሸኩትን በጣም በስቷል ተልቀሻል እያለኝ ነው። ለቀቅ አድርጌዋለሁኝ። ያው ቶሎ ለመጨረስ ነው እኔ ሐሳቤ።
መቼም ዱንያ ላይ ስንኖር ታውቃላችሁ፣ ሁሉም ካልሰራ መቀየር የለም፣ ካልሰራ መኖር የለም። ምንም ይሁን ምንም ሰርተን መለወጥ ነው ያለብን። ግዴታ ቁጭ ብለን ትልቅ ገንዘብ እናገኛለን የሚባል ነገር የለም ማለት ነው። ማንኛውም ሰው ከትንሽ ተነስቶ ነው ጥሩ ደረጃ ላይ መድረስ የሚችለው፣ ሰርቶ ነው፣ ለፍቶ ነው። እና ለፍቶ ደግሞ አንድ ሰው ጤነኛ ሆኖ የሚፈልገውን ነገር ካሳካ አልሐምዱሊላህ ኸይር ነው ማለት ነው። እስከዛሬ የምናሽገው በአንድ ሻማ ነበረ እኔም ሰይድም። አሁን ግን እንዳፈጥነን ብለን ሁላችንም እየራሳችን ይዘናል። እንግዲህ ማንን ቶሎ አሽጎ እንደሚጨርስ ወይም ማን ብዙ እንደሚያሽግ እንተያያለን ማለት ነው። ይሄ ግን ባለ 3 ብር ነው መሰለኝ፣ አበዛሁት፣ በጣም አብዝቼዋለሁ። የኔ ባለ 3 ነው የሚሆነው እርግጠኛ ነኝ። እስኪ አንተ መጠኑ የኔ ጋር ትንሽ ነው የሚባላለው፣ ግን እንዳያፈስብህ በደንብ እያየህ። ከፈሰሰ ያው ፍሪጁ ሞልቶ ነው የምናገኘው። እኔ ፌስታሉን እንዳይባክም ብዬ የተቆራረጠውን ሁላ እያነሳሁኝ አሽጋለሁ ማለት ነው። ሰይድ ደግሞ በቃ ዲህናው ላይ ያ ሰላም ሞላሁት። ይሄ ለማሸግ አይመችም፣ በጣም በዛ። እንግዲህ ከመዳም ኩሽና መልስ መስራት የምትፈልጉት ነገር ይመስለኛል። በተደጋጋሚ የጠየቃችሁ ለዛ ነው። ኢንሻአላህ ትሰሩታላችሁ ብዬ አስባለሁኝ። ቀላል ነው። እኔ ፌስታሉ ሲቆራረጥ አልወድም። በስንት ብር ተገዝቶ 1 ኪሎ ፌስታል ተቆራርጦ ከወደቀ አደጋ ነው። አላህ ምንድነው ተሽ እያለ እንዳለሳ ፈረው አየር ገብቶበታል መሰለኝ። 3 ጊዜ ተሽ እያለ እንዳለ አየር ገብቶብናል። እንትን ያሸከው እስካሁን 3 ፍሬ። ያ አላህ እኔ በልጬሃለሁ ማለት ነው። አንተ ደግሞ ጨርቅህን ስርህ እንዳይፈስብህ ነው ጨርቅ አጠገብ አስቀምጠሃል። ማሻአላህ እኔ እስካሁን ድረስ አንዲት አላንጠበጠብኩም። ይኸው እኔ በልጬሃለሁ። ይሄን ሁላ አሽጌያለሁኝ እኔ። በልማኔ ቀዳደም አሁን ማለት ነው። ጨውም አቅርቧል። ለሻማው ነው